የዓለም የፍዳ ቦታችን አይደለም፣ የማትረፊያ ቦታችን። ካወቅክበት ሆቴል ቤትም መንግስት ስማያታለች። ካወቅክበት ማለት ያለንባት ቦታ ትርፍ ናት። ወታደር ይሁን ምናምን ይሁን የምናምን ኃላፊ ይሁን የምንንትን ሲሆን የመስሪያ ቤት ይስራ ሊስትሮ ይስፋ፣ ስሞን ጫማ ሰፊው ሊስትሮ ነው። ጫማ ሰፊው እኮ ነው። ጳጳሱ ያልነቀነቀውን ተራራ ጫማ ሰፊው እኮ ነው። ነቀለ ደብረ ተከለ ደብረ ያሉት ብድቅ ቁጭ ያሰባለው ተራራውን ማለት ኪሪያ ላይ ሶም ብሎ አንድ ጫማ ሰፊ ማለት። እመቤታችን እኮ አረ ተራራ ነቅለህ አሳየኝ ብሎኛል ንጉሱ ባክሽ በጸሎት ሽርጂ ቢላል የለም አንተ አይሆንልም አንድ ጫማ ሰፊ ነው አለች ጳጳሱ። ይህ ዓለም እግዚአብሔር በሰጠን ጸጋ ነግደን ለማትረፍ የምንወጣበት የምንወርድበት የንግድ ቦታ ነው ማለት ነው። ይህ ዓለም እግዚአብሔር በሰጠን ጸጋ ወጥተን ወርደን መንግሥተ ሰማያትን የምናተርፍበት ገበያ ነው ማለት ነው። ስለዚህ ይህ ዓለም መነገጃ ነው። ከዛ ምንድን ያለው ታች አንድ ነገር ሲለው ትሰማላችሁ። ገብርኄር ወገብረ ምእመን ምንድን ያለው? ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ ነው። ንግድ ማለት ጥቂት አውጥቶ ብዙ ማትረፍ ነው። 10 ብር አውጥቶ 100 ብር የሸጣ 90 ብር ያተርፋል። ስለዚህ ጥቂት አውጥቶ ብዙ ማትረፍ ንግድ ነው። ይህ ዓለም በአጠቃላይ ውሁድ ይባላል። ጥቂት ነው። በአጠቃላይ 70 ዓመትም ቢሆን ዕድሜያችን ጥቂት ነው። ንብረታችን ጥቂት ነው። ሁሉ ነገር ጥቂት ነው። ይህ ዓለም ጥቂት ይባላል። በራሱ ውሁድ ነው የሚባለው። ለዘላለም ስለምንኖር 200 ዓመት እንኳን በዚህ ዓለም ብንኖር ጥቂት ነው የሚባለው። ስለዚህ በጥቂቱ ዕድሜ የዘላለም ሕይወት ማትረፍ በጥቂቱ ዕድሜ ማለት በ70 ዓመት ዕድሜ በ80 ዓመት ለምን 1000 ዓመት ሳይሆንም ያኛው ግን ዘላለም ዕድሜያችን ጥቂት ነው። ገንዘብ ብንመጸውት የፈለገ ሁሉንም ብንሰጥ ራሱ ከመንግሥተ ሰማያት ዋጋ አንጻር ጥቂት ነው። ዘወሃበ ጽዋ ማይ ቆሪር ለአሐዱ እሉ ንዑሳን በስመ ረድእየ በደቀ መዝሙሬ ስም ከታናሾቹ ለሊህ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ እየሐጉል ይሴቶ ዋጋውን አያጣም ብሎ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 10 ላይ የተናገረውን ቅዱስ ቄርሎስ ሲተረጉም ምን ብሎ ይተረጉማል? ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም የሚለው ሲተረጉመው በመንግሥተ ሰማያት ከምናገኘው ዋጋ አንጻር ስጋን እንኳ ቢሆን ለእሳት መስጠት ቀዝቃዛ ውሃ እንደ መስጠት ነው። ጥቂት የተባለው ለዚህ ነው። ስጋን ራሱ በእሳት ለእሳት መቃጠል አሳልፎ መስጠት ቀዝቃዛ ውሃ ነው፣ ንብረት አይደለም። እና ቀዝቃዛ ውሃ የተባለው ዝም ብሎ እንደው ዝክር የዘከረ ብቻ አይደለም። ሕይወታችን ራሱ ቀዝቃዛ ውሃ ነው የሚባለው። ለምን? ቀዝቃዛ ውሃ ለሰው የመጨረሻው የተናቀ ስጦታ እንደሆነ እግዚአብሔር ለእኛ ከሚሰጠን ስጦታ አንጻር እጅ እግራችን እንኳን ራሱ የቀዝቃዛ ውሃ ያህል ነው፣ ዋጋችን ብዙ ከመሆኑ የተነሳ ነው። ስለዚህ በዚህ ዓለም ማትረፊያ ነው። ይህ ዓለም የፍዳ ቦታችን አይደለም፣ የማትረፊያ ቦታችን። እንደ ስቃይ ምድር እንደዚህ ግኖስቲኮች እንደሚሉት የስቃይ ምድር የመቀጫ ምድራችን አይደለም በእውነት ማለት ነው። ነፍስ በድላ ከዛ በኋላ ነፍስ የቅጣቷ ዘመን እስኪያልፍ በስጋ ውስጥ አስገብቶ እየቀጣት ነው የሚሉ ግኖስቲኮች አሉ፣ ሁለተኛው ክፍለ ዘመን ላይ የነበሩት። እንደነሱ ትምህርት ይሄ ዓለም እኛ ምናችን ነው? የረከሰ የጉስቁልና የቅጣት ጊዜያችን አይደለም። የምንድን ነው? የማትረፊያ ገበያ። እስቲ ገበያ በሉ ነገሩኝ እንጂ ሁሉንም ነገር አባቶቻችን ገበያ አድርገውታል። እውነት ለመናገር ነው ሁሉንም ነገር ቅዱስ የሆኑ አባቶቻችን ሌላው ቢቀር እኛ መቅደሱን ራሱ አላተርፍበት ብለናል፣ መነገጃ ያደረግነው እንጂ። አንዳንዶቹ ቅዱሳን ደግሞ ጭፈራ ቤቱን ራሱ መንግሥተ ሰማያትን አትርፈውበታል፣ ገቢተውበታል። ጭፈራ ቤቱን እንኳን አንድ ጻድቅ መነኩሴ ነበር፣ የበቃ ነው እና ቅርጫት ሲሰራ ይውላል። ማታ ከሴተኛ ዳሪ ቤት ይሄዳል። ይሄድና ስንት ብር ነው የምታሳድር ይላታል። ይሄን ያህል ብር፣ ያን ብር እኔ እሰጥሻለሁ ዛሬ ወንድ እንዳትይዥ ይላታል። ይሰጣታል። ሰዓቱ ሲደርስ ይገባና እሷ አብሮ ያድራል ብላ የምታስበው ገብቶ ማልቀስ ይጀምራል። ምን ሆነ ነው አንተ የመጣበትን አትሆንም እንዴ? ለምን እንደምታለቅስ መልክ ያስጠላል ወይስ ምንድን ነው? አይ መልክሽም አላስጠላኝ
ምን ዋጋ አለው ሁሉም ያልፋልና ይላታል። ንስሐ ትገባለች፣ ታለቅሳለች። እሷን ከዚያ ጉዳይ መንጥቆ አውጥቷት እንደገና ደግሞ በበነቁ ቅርጫቱን ይሰራና ይሽጦ ሌላ ሴተኛ አዳሪ ቤት ይሄዳል። እሱን ራሱ እንዴት አያችሁ እንደገበየበት ማለት ነው። አባቶቻችን ክፉ ዕድልን እንኳን ወደ መልካም ዕድል ለውጠዋል። ክፉ ነገርን ሁሉ ማለት ነው። እና ይሄ ዓለም የጽድቅ ገበያ ነው ላወቀበት ማለት ነው። የጽድቅ ገበያ ላወቀበት ቅዱሳን አባቶች ልክ እንደ አባ ጳውሊ የሚባል አሁን አባ ጳውሊ የሚባል አባት ሄዶ ጭፈራ ቤት ሰዎች ከሚጨፍሩበት ቀጥ ብሎ ሄዶ የሚያስጨፍራቸውን ሰይጣን በእግዚአብሔር በኢየሱስ ክርስቶስ ስም አስሮ ምንድን ነው የምታስደረገ እስኪ ንገራቸው ንገሬ ብሎ እንዴት ሰይጣን በምን ደስ እንደሚለው አስለፍልፎ አስወጥቶታል። እንዲህ አድርገው አባቶቻችን ተጫውተውበታል። ዮሐንስ ወንጌላዊ ኤፌሶን ሲሄድ ምን እንደሄደ ታውቃላችሁ? ምን ሄዶ ምንድን ነው የሆነ? ሐዋርያው መምህሩ መጣ ካባ ለብሶ እንደኛ እንደ ወንበር ተነጥፎ ይቀመጡ መኔታ ምናምን የለም። ሄዶ ምንድን ነው የሆነ? ባሪያ ነው የተሸጠ። ባሪያ ሆኖ ተሸጦ ምንድን ነው የሆነ? የሻወር ቤት ውሃ ሟቂ ነው የሆነው። ያን ጊዜ ቤተ ብለኔ ዛሬ ሻወር ቤት እንበለው ብዬ ውሃ እንግዲህ ሙቅና ቀዝቃዛ ስለሌለ ነገስታቱ ባሪያ እያሞቀ ነው የሚታጠቡ። የእሱ ውሃ ሟቂ ሆኖ ነው የገባ እዚያ ውስጥ ማለት ነው። አሁን እንዴት ነው እስቲ አሁን የእኛን ተመልከቱት። አሁን የእኛ ሰው የሚለውን ሰምታችኋል? ታያለህ አይደል? ብሎ የሐዲስ ተምሮ ነው ዘበኝነት የተቀጠረ። ለምን አትቀጠርም? ትቀጠራለህ። ጀግና ከሆንክ ያን ዘበኝነቱን ጸልይና ቀይረው። መድኃኒዓለም ይረዳል። እውነቴን እኮ ነው የምነግራችሁ። በእርግጥ ወንበዴው ወንበሩን እያያዘው ሊቃውንት ይገፉ ማለት አይደለም። ከዛ ምን አለ? እዚያ ገባና ዝም ብሎ ውሃውን ማሞቅ እንዲሁ አይገርማችሁ? ውሃውን እያሞቀ የንጉሱ ልጅ ሞተ። ከዚያስ ምን ሆነ? ዮሐንስ ተጠርቶ ሄዳ አስነሳው። የመድኃኒዓለም ያለ ይህ አምላክ ነው ምንድነው ውሃ ሟቂ ያደረገው? ወጥቶ አስተማረ። ንግሥቲቱንም አጠመቃት። ላወቀበት ሰው ውሃ ሟቂ ሆኖም ይጠቀማል። ያላወቀበት ሰው እግዚአብሔር ይቅር ይበላል። ያላወቀበት ሰው ካባ ላንቃ ደርቦ መስቀል ይዞ ላይ ይጠቀም ይችላል። እግዚአብሔር በምሕረት ዓይኑ ይሄን እንጂ ካወቁበት ይህ ዓለም የጽድቅ ገበያ ነው። እስኪ በሉ ካወቁበት በሉ ይህ ዓለም ምንድን ነው? የጽድቅ ገበያ ነው። ይህ ዓለም የረከሰ የክፋት ምድር አይደለም። ረዚህ ዓለም ያላቀቀን አትበሉ። ይህን ዓለም አመስግኑ። እውነቴን ነው። ይህን ዓለም ስለሰጠን እግዚአብሔር ማመስገን ነው። የምንሮጥበት ሜዳ ስለሰጠን ከዋክብቱን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ብርሃኑን፣ የሁሉ ክረምትና በጋውን አፈራርቆ ስለሰጠን እግዚአብሔርማ እንደ ልባችን ግብር ሳንከፍል የምንስበው አየር ስለሰጠን እውነቴን እኮ ነው። እግዚአብሔር መመስገን ያለበት። ይህ ዓለም የጽድቅ ገበያ ነው። እውነቴን ነው የምነግራችሁ። ከቃሉ ጋር ናችሁ? አዎ። ካወቁበት እኔ እዚህ ቤት ነው የምሰራ፣ እኔ ሆቴል ነው የተቀጠርኩ፣ እኔ ለጽድቅ አይመቸኝም ሆቴል ቤት ስለምሰራ የሚባል ነገር የለም። ካወቅበት ሆቴል ቤትም መንግሥተ ሰማያት አለች። ካወቅበት ማለት ነው። ማቃጠል ትችላለህ፣ እዚያም ውስጥ ያለውን አጋንንት ማለት ነው። ላወቀበት ሰው እግዚአብሔር የትም አለ። ስለዚህ መድኃኒዓለም አሁን ይህ ዓለም ማትረፊያ ጊዜያችን ነው። ያለንባት ቦታ ትርፍ ናት። ወታደር ይሁን ምናምን ይሁን የምናምን ኃላፊ ይሁን የምንንትን ሲሆን መስሪያ ቤት ይስራ፣ ሊስትሮ ይስፋ። ስሞን ጫማ ሰፊው ሊስትሮ ነው። ጫማ ሰፊው እኮ ነው። ጳጳሱ ያልነቀነቀውን ተራራ ጫማ ሰፊው እኮ ነው። ነቀለ ደብረ ተከለ ደብረ ያለው ብድቁጭ ያስባለው ተራራውን ማለት ኪሪያ ላይ ሶምብሮ አንድ ጫማ ሰፊ ማለት። እመቤታችን እኮ አረ ተራራ ነቅለህ አሳየኝ ብሎኛል ንጉሡ እባክሽ በጸሎት ሸርጂ ቢላት የለም አንተ አይሆንልም አንድ ጫማ ሰፊ ነው አለች ጳጳሱ። አባ አብርሃምም ትትን ነው በርግጥ እመቤታችን ብላ ምን ሊል ኖሯል ነው እንጂ ይህን እደኛል እኔ ጳጳሱኜ ቢሆን አንድ ጫማ ሰፊ ነው የሚነቅለው ተራራውን ራታዋርጅኝ እኔው ላድርገው ነበር ማለት እኔ ቢሆን ማለት ነው። የዚያም ትትን ነው እኮ አይገርማችሁ? እሺ ብሎ ያን ጫማ ሰፊ ያገኙ።
ደግሞ እንዳይታወቅበት እንደ ዛሬስ በሀገር ድሀ በሀገር ላይ ኖር ነው ቅርጫት ሽጦ እንዳይበላ ነው አሉ። ኧረ እመቤታችን ልካኝ ነው አሉ። አንተ ለሰው እንዳትናገርብኝ አንተ እኔን እያየ ስራ አለው። እሱ እግዚኦ መሐረነ ክርስቶስ ብሎ እሱን እያየ ሲሰግድ ይኸው ተራራው ብድግ አድርጎ የነቀለው ጫማ ሰፊ ነው። እንዲሁ የተቀደሰ ቦታ ይስጥህ በሉኝ አትበሉ። ያለበትን ቦታ ይቀድስልህ። ዋናው መሰረታዊ ነገር እሱ ነው። ጽድቅ ያላለው ሰው መቅደስም አይጸድቅ። አይኑ የበራለት ሰው ደግሞ መቀመቃት ገብቶ ቢሆን እግዚአብሔርን ያያል። እስራኤል ኢየሩሳሌም ነው ያላዩትን እግዚአብሔር እኮ ዳንኤል ባቢሎን ሆኖ አይቶታል። ማያ ቦታው አይደለም ቁም ነገሩ፣ ሰውየውነቱ ነው፣ ማንነቱ ነው የሚወስነው። እግዚአብሔር እኛ ልብ ከተማ ውስጥ የሚኖር ነው አምላክ ነው። እንደ ጣዖት አንድ ቦታ የሚጎለት አምላክ አይደለም። በልባችን ከተማ የሚኖር ነው። ልባችን በተስተካከለበት ሁሉ እግዚአብሔር ሞልቷል። ስለዚህ ዓለም መነገቻችን ነው። እንግዲህ የእግዚአብሔር ቤተሰቦች መስሪያ ቤታችሁ ንግድ ቤት ነው። ቤታችሁ ንግድ ነው። ጊዜያችን በጣም ንግድ ነው። እጅ እግራችን በሙሉ ንግድ ነው። አፋችን ንግድ ነው። ማንም ሰው በሚናገረው ነገር መንግሥተ ሰማያትን ይዋጃል። ይሄው አፍ ነው 150 ዳዊት የዘመረ። ይሄው አፍ ነው ክርስቶስን ሩቅ ብሲ ብሎ የሰደበ። ምንድነው ይሄንን አፍ እግዚአብሔር እንደው እናንተ ይነቅኑ ማይጦሙ ጥዑም ወማይመሪር ማህዱ አዘግት መራራና ጣፋጭ ውሃ ከአንድ ምንጭ ይቀዳልን? እኛ ግን እንዲያ እናደርጋለን አለ። ባቲን ባርኮ ለእግዚአብሔር በእሷ እግዚአብሔር እናመሰግነዋለን፣ መልሰን ሰው እንረግምበታለን። በዚሁ አፍ እኮ ነው ከአንድ ምንጭ ሁለት ውሃ አይቀዳም። ከአንድ አፍ ግን ይህ ሁሉ ግፍ አለ። እግዚአብሔር የነገረን ይህ ዓለም ማትረፊያችን ነው። በዚህ ዓለም የምትመረሩ ከሆነ ሁልጊዜም አይቀናችሁም። አታማሩ ይሄንን ዓለም። እውነቴን ነው የምነግራችሁ። ለምን ይወላል ይሞላል? ሸለቆ ስለሆነ። ለምን ሁልጊዜ ሰላም አይሆንም? ሸለቆ ስለሆነ። ለምን ሁልጊዜ ይከፈናል? የለቅሶ ሀገር ስለሆነ። ለምን ሁልጊዜ ሙሉ አይሆንልንም? ተማሪ ስለሆነ። ለምንድን ነው ሁልጊዜ ተሳክቶልን ማለት? እንግዳ ስለሆነ። እንግዳ ሰው ቤት ሄዶ እንዴት ነው ይህንን ትራስ የሰጣችሁ ቀይሩ አይል። እንግዳ ነው የሰጡትን ኧረ አመሰግናለሁ እግዚአብሔር ስጥልኝ እንደውም ኧረ እንዲያውም በስተዋል ብሎ ነው የሚያድረው። ከሰው ቤት ሄዶ ይህን ቁረጡ ይህን ፍለጡ አይባልም። ይሄ እንግዳ ነን። እንግዳ ጓዙ ቀላል ነው። ቀለል ብሎን እንኖር እንግዲህ እግዚአብሔር ከረዳን። የልብ ቅለት ነው የጓዝ ቅለት አይደለም ብላችሁ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና የምንደክምበት የምንነግድበት ዓለም ነው። በዚህ ዓለም ለማትረፍ ነው የመጣ ነው። የመጣንበትን ነገር ከመክሰር መድኃኔዓለም ያድነን። አዎ የመነኮስነው ለማትረፍ ነው፣ ያገባችሁም ለማትረፍ ነው። ዋናውን ነገራችን እንዳንከስር ነው። ዋናው ነገራችን ክርስቶስ ነው። ሰው በዚህ ዓለም የሚያተርፈው ምንድን ነው በሉኝ? ክርስቶስን። እስኪ በሉ ሰው በሉ። በዚህ ዓለም የሚያተርፈው ማንን ነው? ክርስቶስን ነው ማለት ነው። ሰው በዚህ ዓለም የሚያተርፈው እሱ ነው። አሁን እዚህም ራሱ ገዳም የመጣችሁትም ምዕመናንም ጭምር ማለት ነው። አንድ ሰው ገዳም ሲሄድ ራሱ በእርግጥ እግዚአብሔር ቢረዳኝ ወደፊት ገዳም ስለ መሳለም ስርዓት ትምህርት እሰጣለሁ ራሱን ችሎ። አንድ ሰው ገዳም ሲሄድ ራሱ መጀመሪያ ማንን ለማትረፍ ነው የሚሄደው? ክርስቶስን ለማትረፍ። ፎቶ ለመነሳት አይደለም የሚሄደው፣ ክርስቶስን ለማትረፍ። ሰማችሁኝ? እናንተ እዚህ ያላችሁት አታረጉ። እዚህ የመጣችሁ እንግዶች ጥሩዎች ናቸው። ለሚመጡት እንድትነግሩ ዝም ብሎ ማደሽ ደሽ አይደለም። ታውቃላችሁ? ማደሽ ደሽ እንዲህ ማለት እንዲህ ትቀልዳለህ እንዴ? እዚህ ገዳም ውስጥ እኮ ያለ 7 ቀን ወዳጄ ንግድ ነው። ዝም ብሎ ቁጭ ብሎ ያወራል። እናቴ ወደቡ ላይ እንደ ከብት እንዲሁ እኮ አይድረስ። እንዴት ጥረህ ግረህ ክርስቶስን ይዘህ ነው እኮ መሄድ ያለብህ። ቁጭ ብለህ ታወራለህ። አንዳንዱማ እንደው እዚህ የምትመጣውን ሴት እየጠበቀ የሚያወራም አለ። ታው ብያቸዋለሁ። ታው ነግሬሃለሁ። እዚህ ክርስቶስን ለማትረፍ ካልሆነ አትምጡ። እዚህ መጥተህ ፖለቲካ ማውራት፣ ዜና ማዳመጥ፣ ሙዚቃ መክፈት፣ ኧረ በስላሴ ሐሜት ማማት። እዚህም ቢያንስ
እንዴ የት ልታርፉ ነው እናንተ? አሳዝናችሁኝ እመቤቴ። አንድ መነኩሴ ምን አለ? ራ እንዲህ ተፈተንኩ አለ። ጥላው ዳ አለው። ከዓለም ወደ ገዳም መጣው። ደግሞ ከገዳም ወደ የት ልሄድ አለ ይላል ፊልክስዩስ ላይ። ከዓለም ወደ ገዳም መጣችሁ እንኳን ካላተረፋችሁ የት ልታተርፉ ነው? ስለዚህ እዚህ ሲመጣ ሰው ክርስቶስን አስቦ ነው መምጣት። የትም ቦታ ክርስቶስን የማታተርፉበት ከሆነ ጥላችሁ ትውጡ። የትም ቦታ ክርስቶስ ከሌለበት እልም ይበል። መድኃኔ ዓለምን የማናተርፍበት ቦታ ሁሉ የከሰርንበት ንግድ ነው። ክርስቶስ ከእኛ ጋር የሚሆንበት ቦታ ሁሉ ደግሞ ትርፋችን ነው፣ ገቢያችን ነው። የእኛ ገቢያ እሱ ነው። ይኸው ማቴዎስ 13 ላይ የነገርን መንግሥተ ሰማያት ምንድን ነው የሚለው? ክቡር ዕንቁ የሚሻ ነጋዴን ትመስላለች አይደል ያለ። ያ ሰው ገንዘቡን ሁሉ ሽጦ ያችን ዕንቁ ገዛት ነው ያለ፣ ዋጋ ውድ የሆነች። ስለዚህ ሰው ያለውን ነገር ሁሉ አውጥቶ ክርስቶስን ያተርፋል። ያ ዕንቁ ኢየሱስ ክርስቶስ ነው። ስለዚህ ሰው ክርስቶስን ያተርፋል። ሰርጉ ውስጥ ክርስቶስ ከሌለበት አትሄዱ። ምን ያደርጋል? ክርስቶስን ማናተርፍበት ገበያ ሁሉ ክስረታችን ነው። እንደሱ ነው እኛ። ስለዚህ በ24 ሰዓት ውስጥ እግዚአብሔርን እንዳንከስር ሁልጊዜ እያሰብን ስንኖር በትክክል ኖርን ማለት ነው። ዛሬ በዚህ 24 ሰዓት ውስጥ እግዚአብሔርን አጣው ይሆን ብሎ ማሰብ ዛሬ እግዚአብሔርን የሚያሳጠኝ ዋታ ዋልኩ ብሎ ማሰብ፣ እግዚአብሔርን አጥቻው አደርኩ በዚህ ሌሊት ብሎ ማሰብ። ከሱ ጋር የሚለየን ነገር ሁሉ እሱ ክስረታችንና ጣዖታችን። ስለዚህ ይህ ዓለም መነገጃችን ነው። የምንነግደው ደግሞ ማንን ለማትረፍ ነው? መድኃኒታችን ኢየሱስ ክርስቶስን ልናተርፍ ነው። ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ከቁጥር 8 እስከ 11 ባለው ወረሰይክዎ ለኩሉ ከመ ዕዳው ከመ ዕርብሖ ለክርስቶስ፣ ክርስቶስን ትርፍ አደርገው ዘንድ ሁሉንም እንደ ምናምንቴ እቆጥረዋለሁ ብሏል። ክርስቶስን ትርፍ አደርግ ዘንድ ሁሉን እንደ ጉድፍ እቆጥረዋለሁ። ስለዚህ ክርስቶስን ሊያተርፍ ነው የኖረው ማለት ነው። ለእኔ ሞትም ቢሆን በክርስቶስ ጥቅም ነው፣ ሕይወት ለእኔ ክርስቶስ ነው ይላል። እንዲህ ይላል ቅዱስ ጳውሎስ። እሺ በሰላም ግቡ በሉ እስቲ። አቤት እንግዲህ ከዚህ ወጥታችሁ ወደዛኛው ቤት ግቡ ነው። ስለዚህ የምንገባው ከየት ወደ የት ነው ስንላችሁ ከዚህ ዓለም። እስቲ ከዚህ ዓለም በሉ። ከየት ምን ስናደርግ ኑረን? ስንማርሽ፣ ስንነግድ፣ ከዛስ ስናለቅስ በሉ እንጂ ስናለቅስና ስንደክም ኑረን አሁን የት እንግባ? ወደ ቤታችን እንግባ። እግዚአብሔር ያግባል። በሰላም ግቡ ማለት ይሄ ሁሉ ከሌለበት ዓለም በሰላም ግቡ ማለት ነው። ይሄ ሁሉ ከሌለበት ዓለም እንግዲህ ይሄ ሁሉ አንድም የዚህን ዋጋ ማለት ነው። የዚህ ዋጋ ወዳለበት ዓለም ግቡ በሰላም ማለት ነው።